የኛ ሰው ችግሩ ምን እንደሆነ ታውቃላችሁ? የራሳችን ነገር ሲሰራ አይታይም። ስለዚህ ወደን ሳይሆን በግዳችንም ቢሆን የሰው ነገር መስራት አለብን ነው የምላችሁ። እንግዲህ ጸጉር አላድግ ብሎኛል፣ መከራዬን አብቶኛል። ለጸጉሬ እንደማበላው ለራሴ ለወዴ ብበላ የት በደረስኩ ወፍሬ ራሱ ቤት ራሱ ያስገባኝም ነበር ነው የምላችሁ። እና ምን እላችሁ ፈልጌ ነው ዛሬ የመጣሁት። አብርሃም እንግዲህ እስከዛሬ ድረስ የሰራው የነበረው ጓደኛውን በተለይ ደግሞ አቤልን ያ ድራማ ላይ አካቶ ሩቲን ተቃውሞ እንዲሰራ ያስደረገው አብርሃም ራሱ ነው። ገባቸው አይደለ? አቤል ብር ያስፈልገው ነበር፣ ስራ ቋሚ ስራ ያስፈልገው ነበረ። እስከዛ ይሄ ነገር እስከሚሳካ ድረስ ነው ሩቲን ተቃውሞ ሩቲን ወይም ደግሞ ሩቲን እንዲሳደብ ሩቲን እንዲወጋት አድርጎ ሰውን እንዲህ ስለሚጠላው ስለሚታይለት ቪዲዮ ለዛ ነበር አብርሃም አቤል እንደዛ ያስደረገው። አቤል አሁን እንግዲህ የራሱ ስራ ጀምረዋል፣ ሆቴል ከፍተዋል። ማሻላ ይክፈት። ሰው የሰራው ሰው ይስራ፣ ምንም ማድረግ አይቻልም አይደለ? ለምን ሰራ ለምን ከፈታ አይባልም። ይሄ ማለት ደግሞ ሌላ ነገር ነው። እና ምን ልላችሁ ፈልጌ ነው፣ አሁን ድራማው እያበቃ ነው። እኔ እኮ ስለ ድራማቸው አይመለከተኝም። ለምን 100 ዓመት አይሰሩም? እኔ ምንም አይመለከተኝ ነገር የለም። ግን የሚሰሩት ነገር ለትውልዱ ምንም ማያስተምር፣ በዛ ደግሞ ብሎ ደግሞ በማተብ የመጡ በመስቀል መጥቶ እንደዛ ስለተናገሩ ነው እንጂ እኮ እንትን ሌላ ነገር እንደዚህ በራሳቸው ነገር ልክ በፊቱ እንደ ተጣልተናል ተለያይተናል እንደሚሉት ይስሩ። እኔ አይመለከተኝም ወደዛ። እና ምን ሩቲን ብትሆን እኮ ፈልጋ ፈቅዳናል እንደ እሷ አጠገብ ቆማ የምትሰራው ልጅ አይደለች፣ እሷ ህጻን ልጅ አይደለች። ስለዚህ ልጇን ተንከባክባ ልጇን ማሳደግ እየቻለች እሱ ጋር ለምን ትሄዳለች? እሷ ለልጇ እኮ የፈለገችውን ነገር እያሟላች ልጇን ማሳደግ ትችላለች። ገባችሁ አይደለ? ስለዚህ እና እንትን እኔ እንጂ አላውቅም፣ ራሳችሁ ይወቁት። እኔ ግን ከዚህ በላይ ድራማ በጣም ነው ያስጠላኝ፣ ዝግት ያደረገኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ዛሬም ያው አቤል ቪዲዮ ለቀዋል እና ማለት ነው ቤተሰቦቼ። ይሄ ጸጉር ያየው ሰው ግን ዝም ይለኛል። ዝም ለምን ትሉኛላችሁ ውዶቼ? አረ የሚያጸጉር የሚያሳድግ ነገር ካለ መላበሉኝ። እና ሲፍት ሻወሩ ማለት ነው አሪፍ ነው የምር። ቲክቶክ ላይ ነው የገዛሁት። በሱ እያበጠርኩ ነው የምሰራው። በዛ ደግሞ አሁን ሙቀት ስለሆነ ጭራሽ ጸጉሬ ተሰባብሮ አልቋል ነው የምላችሁ። እና አበጥሬው እንግዲህ ጨርሼ ይሄን ይመስላል ነው የምላችሁ። ካበጠርኩት ከጨረስኩት በኋላ ከዚህ ወደዚህ ተቀይሯል። እና ያው ሲፍት ሻወሩ አሪፍ ነው ለኢትዮጵያ ጸጉር በተለይ በጣም አሪፍ ነውና ወደፊት እንደዚህ እያደረግን እንግዲህ ከለሰለሰ ምንም ማድረግ አልችልም። ጸጉሬን ምን ላድርገው? እሺ ማላበሉ ካችሁ በጣም አዝኛለሁ። እና ጸጉር ያሳድጋል የተባልኩትን በሙሉ ገዝቻለሁ። እናንተ ደግሞ አለ ይሄ ይጠቅማል የምትሉትን ኮመንት ላይ አስቀምጡልኝ። ወርቆች፣ እወዳችኋለሁ።